يخرق بصاحبه فيستوض أخاه فيستوضب أخاه ويتحق ستره عفوا ከእናንተ መካከል ግን አሁን ካለንባቸው አሉ እንግዲህ ሰለፍ ናቸው የሆነ ወንጀል ላይ ብታዩ የሂጃብ ግርዶውን ተቀዱታላችሁ ቢማና አደባባይ ላይ ተወቅሱታላችሁ ነው ታስቆጡታላችሁ ወይ ተሐክሲትረው አሉ ይሄ አላህ Subhanahu Wa Ta'ala እንግዲህ እስቲታር እንድናረግ ወንጀል እንኳን ብንሰራ የሰው ልጅ ምንድነው ማድረግ ያለበት ተሰትሮ መሆን አለበት ለሰው ራሱ መናገር የለበትም አንድ ሰው ዝሙት ላይ ወደቀ የሰው ልጅ ነው ሊሳሳት ይችላል ግን ዝሙት ወድቅ ያለው ብሎ ለሰዎች መናገር የለበትም አዲያቱብ ወደ አላህ Subhanahu Wa Ta'ala ይቶብት ለዚህ ነው ሁሉም ሙአፋ ኢለል ሙጃሂሩን አሉ ነብያችን አለይሂ ሰላቱ ወሰለም ከኔ ኡመቶች ተደብቀው የሚሰሩት ወንጀል ይማርላቸዋል ኢለል ሙጃሂሩን አይ የድህሩና ሊናስ ለሰዎች ግልጽ የሚያወጡት ሲቀር እንግዲህ አንድ ሰው ወንጀል ሰርቶ ለሰዎች መናገር ካልቻለ ለሰዎች ይፋ ማድረግ ካልቻለ فكيف يداره ያየው ሰው እንዴት ነው የሰውን አይብ ሊናገር የሚችል من ستر مسلما ستر الله አስለን ይሄ የሙስሊሞችን አይብ ማነፍነፍ من صفات المنافقين እንኳን عند السلف قاله فضيل بن اياد رحمه الله تعالى رحمه واسعه አማኞች በባህሪያቸው አለ የስቶር ወይንሱህ ይመክራሉ አይብ ነገር ላይ ወድቀው ቢያገኙ አማኞችን ይሰተራሉ አመል ሙናፊቃን ሙናፊቅ ግን የሂጃብ ግርዷቸውን ሰትሮ የተባለውን ያጋልጣል እንዲሁም ከነሱ ወንጀልን መስራት ያነፈንፋል አይብ ፍለጋ ሪሰርች ነው የሚሰራው ስለዚህ በንፍቅና ጎዳና ላይ አንድ ወንድሞች ሸሪው ያስቀረው ነገር የለም ኢንሻአላህ የተወሰነ እንጀምር قال بعض السلف كفيل سلفوች እንዲህ አሉ من وعدها فيما بينه وبينه فهي النصيحه አንድ ሙስሊም ወንድሙን በሱና በሰውየውና በመካሪውና በተመካሪው መካከል وعيذ كجلسه كمكروا فهي النصيحه هي تككلኛ ምክር ነው አሉ ومن وعده على رسل الناس فإنما هي وبها ከሰዎች መካከል ላይ ግን ከመከረው እንዲያደባባይ ላይ አምጥቶ ካሰጠው ይሄ እሱን ማዋረድና ማጭረፍረፍ ነው ምክር ሊሆን አይችልም ሐቂቀተን ይሄን ነገር ጀርቡት ወንድሞቼ አንድ ሙስሊም ወንድማችሁ በሆነ አጋጣሚ የሆነ እንድልጫ አገኘው የሆነ እንድልጫ ትክክለኛ ለዛ ሰው አክብሮት ሐዘኔታ የሌላ ወንድሜ ነው የምትሉት ከሆነ በውስጥ ዳችሁ ምከሩት والله عند الله ማጅራላችሁ መካሪውና ተመካሪው ደግሞ ይበልጥ አላህ Subhanahu Wa Ta'ala ሊላህ የሚባለውን ገመድ በደንብ በተግባር ጥፍጥናውን ያሳያቸዋል ለዚህ እኮ ነው ትልቁ የአውሰቁር ኡሪል ኢማን አፎን አዲሱን በትክክል ላናገረው ይችላል ባባይ ታግዘኛለህ የኢማን ትልቁ ራሱል ኢማን የሚባለው አንድ ነገር አንድን ወንድም ከላላህ ብለህ ትወዳለህ አላህ ብለህ ትጠራለህ ለአላህ ብለህ ለአቂዳው ለሚንሃጁ ትወደዋለህ የሆነ ሙሐረማት ነገራቶች ሲዳፈር ለአላህ ብለህ ትጠራዋለህ ነገር ግን አቂዳው ተስተካክሎ ሚንሃጁ ተስተካክሎ የሆነ መደለትን የሆነ እንድልጫ ወድቆ ብታየው ስጧት ታሰጠው አምጥተህ እንደዚህ እንደሸቀጥ አምጥተህ ለዘውም ሙናፊቁም ሙሽሪኩም አይሁዳ ነሷራውም ባለበት አታሰጠው ምክንያቱም እሱ ጀነት እንዲገባልህ እንደዛ አላህ Subhanahu Wa Ta'ala አስቆጥቶ ጀሃነም እንዳይወረወር አንተም ቁጭት ይኖርሃልና ለዚህ እኮ ነው ነብያችን አለይሂ ሰላቱ ወሰለም አንድ ሙስሊም ለራሱ የሚወደውን ለወንድሙ መውደድ አለበት እንደም ሶስት ጊዜ ላይ
አላመንም። ለነፍሱ የሚወደውን ለወንድሙ እስካልወደደ ድረስ አላመንም ነው የተባለ። ስለዚህ በምን መልኩ እንመክራለን? ሰለፎች በመከሩበት የሚያሳዝነው አሁን ላይ ያለንበትን ሁኔታ እንዲህ አንድ ሰለፍ እንዲህ ይነግሩናል። ቂለ ሊሐሙድ ብኑ አሕመድ ረሂመሁላህ ማ ባሉ ከላሙ ሰለፍ አንፋ ሚን ከላሚና። እንዲሁ የሰለፎች ንግግር ከኛ የቀደምቶች ንግግር አሁን ካሉት ይበልጥ ጠቃሚ ያደረገው ምንድን ነው? ጉዳዩ ምንድን ነው ተብለው ተጠየቁ። ቃል እንዲህ ብሎ ምላሽ ሰጠ። ሊአነሁም ምክንያቱም አለ እነሱ ተከለሙ ሊዕዝ ልእስላም ወነጃት ኑፉስ ነፍስን ነጃ ለማድረግ ከሳት ነጃ ለማድረግና ለእስልምና ሊከሊመት ላኢላሃ ኢለላህ ለእስልምና ይውሊላህ ብለው ስለሚመክሩ ስለሚዘክሩ ነዋል። ወሪዷን ረሕማን የአላህ ሱብሓነሁ ወተዓላ ውዴታን ፈልገውበት ስለሚናገሩ ለዛ ነው ጠቀሜታ ይዋል ወይም ደግሞ ከኛ ንግግር ይበልጥ የነሱ ተወዳጅ ያደረገው ፍሬ የሚያፈራው አሉ። ወነህኑ እኛ ግን አለ አላህ ይዘንልን ወነህኑ ነተከለም ሊዕዝ ንፉስ ወጠለቡ ዱንያ ወሪዷል ኸልቅ ነፍስያችን ከፍ ለማድረግ የዱንያ ውዴታን ፈልገን እንዲሁም ወሪዷል ኸልቅ ኻሊቅ አይደለም አስቡት። አላህ ሱብሓነሁ ወተዓላን ያስቆጣና ፍጡራንን በማስደሰት ሆነና ንግግራችን ሊጠቅም አልቻለም። ማ ካነ ሊላህ ካነ አላሁ ለሁ መን ካነ ሊላህ ካነ አላሁ ለሁ። የአላህ ሱብሓነሁ ወተዓላ ተብሎ የሚሰራ ነገር አላህ ሱብሓነሁ ወተዓላ ውጤት ላይ ደርሶ ያሳየናል። ይህ ግልጽ ነገር ነው ወንድሞቼ። እንደዛ ሲሆን ፍሬ ያፈራል ነው። አንድ ነገር የሆነች እንድልጫ ሱብሃንአላህ 50 ዓመት 30 ዓመት በመልካም ተጎዳኝቶት የሆነች እንድልጫ ሲያገኙ ያን ሱብሃንአላህ አንድ ሰለፍ የሆነ ጓደኛቸውን ጠቀሱና ሶሂብናው 50 ሰና አሉ። 50 ዓመት ስንኖር አንድ ምን ከነይተንበት አናውቅም አሉ። ጓደኞቹ ነን አሉ። ትናንትና አንድ ጓደኛው መጣና ከጠላት ወገን አንድ ነገር ሰማ። ያን ከጠላት የሰማውን ተቀበለና ወይ ጥራህ ማሪፈተዋል። ያ መልካምነቱ እንዲግፍፍ አደረገዋል። አጀበን አሉ። ተገረምና አሉ። እንደዚህ አይነት የንፍቅና አካሄድ አንሄድት ወንድሞች። ሰውን ሲወዱ እስከ ልጋጉ ነው ይባላል በአባባል። ግልጽ ነው። አንድ አማኝ ወንድምክን እስከ ምናምን ነው የምትወደው? አማኝ ነው ያልኩኝ ግልጽ ነው። የሆነ እንድልጫ ሊገጥመው እንዴ ደገፍ ልታረገው በምክርም አንድ ሷሃባ እኮ ነብያችን አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላን ከማምለክ ቀጥሎ አርካኑል ኢስላም አርካኑል ኢማን ግዴታ አረጉብኝና አሉ። ፈሽተረጡ አለየ በእኔ ላይ መስፈርት አደረጉብኝ ሁሉን አማኝ ልመክር ይላል ሷሃባ። ግልጽ ነው። ሸርጥ ነው። ለዚህ እኮ ነው አዲኑ ነሲሃ ሱረቱል ሹራ የምክክር ምዕራፍ ብሎ አማኞችን አምሩሁም ምንድን ነው ነቢያችን አለይሂ ሰላቱ ወሰላም ሷሃቦችን ወሻሩሁም ፊል አምር ይላል። በነገራቶች ላይ አማክራቸው። አማኞች ብሎ ማለት ወአምሩሁም ሹራ በይነሁም ማለት በመካከላቸው የሚመካከሩ ተናሱህ እንዴ ያለንበት አንርሳት ወንድሞቼ። ምንም በቃ ለኢዚ ንፉስ ነፍስያን ከፍ ለማድረግ ካልሆነ ወጠለቡ ዱንያ ፍላጎት ካልሆነ ወሪዷል ኸልቅ ፍጡራን እንደው አላህ ሱብሓነሁ ወተዓላ በሚያስከፋ ነገር ፍጡራንን ለማስደሰት ካልሆነ በስተቀር ከዚህ ውጪ ምን ዓላማ አለ? አሁን ሰዎችን አምጥተን የምናሰጠው የሆነ የራሳችን ጥቅም እንትን ብለን እንጂ ዱንያ አኺራ የምንጠቀምበትም ቢሆንማ እንግዲህ ትክክለኛ ኢማን ቢኖረንማ እንደዚህ አልነበረም። ለዚህ ነው እኔ በአሁን ሰዓት አብዛኛው ሰው ተነፉቅነትን ተለማምዶታል። አላህ ይዘንልን እህት ወንድሞቼ። ዳዒም በለው ምንም በለው ተነፉቅነትን ተለማምዶታል። ይህ የውስጥ ልብስ እየሆነ ነው። አላህ ይዘንልን። ዳዋ የምታረጉ ሰዎች ዘኑላቸው። ዳዋ ለምታደርጉላቸው ሰዎች፣ ጓደኛ ያላችሁ ሰዎች እዘኑላቸው። ከአላህ በታች
አንዳንዴም የሆነ ዘላ እንድልጫ ሲያገኛቸው ይበልጥ እንዲያንዳልጣቸው ጉድጓድ ከምትምሱ ደግፍ አርጓል።